የሰው ልጅ እንደው ዝም ብሎ ያለቅሳል ብለሽ ነው? አንዳንዴ እኮ እንባ መፍሰሱ ጥሩ ነው። ተምቹ ምላሴ ላይ ቆምኩ እኮ። እስኪ ዝም ብላችሁ ተቀበሉኝ። ተምቹ በቃ ወደ ጭዌው የጸዳውን ቡሌ ይሄው ተፈወስኩኝ። ያላንቺ እኖራለሁ እናት አይደለሽም? አባዬ ዛሬም ቤተሰቦችሽ ጋር መሄድ አለብሽ ልትለኝ ነው አይደል? ምን ላድርግ የኔ ልጅ? ሰላምዬ ግን እዝራ ጋር መሆኔን እንዲህ አብዝተሽ የምትወጂው ለምንድን ነው? ካሁን በፊትም እኮ ነግሬሻለሁ። ሀብታምና ቆንጆ፣ በዛ ላይ ጎበዝ ተማሪ ስለሆነ። አዎ፣ በዛ ላይ ደግሞ ሀኒዬ አንቺን በጣም ይወድሻል። በዛ ላይ ደግሞ እዝራ ከሴቶች ጋር ያን ያክል አይቀራረብም። እንደዚህ ስለምትጨነቂልኝ በጣም ነው የማመሰግነው። ወሬኛ፣ አንቺ ማለት እኮ እህቴ ነሽ። እኔ ላይ የደረሰው ነገር አንቺ ላይ እንዳይደርስ መጠበቅ አለብኝ። እኔም አውቀው ጆሮ ስቆ የሚያስቀኝ ፈገግታው ብቻ ልብ የሚያጠግብ ነው። ሁለታችንም እኮ ተጓዥ ነን ስትል ሁለታችንም እኮ ከትላንት ተሻግረን ነው እዚህ ጋር የተገኘ ነው። እናማ ከትላንት ዛሬ ስንሻገር መጥተው ያቆሰሉን በጣም ብዙ ቁስሎች ነበሩ። እስከ መቼ ነው እንደዚህ የምንቀጥለው? አላውቅም። ግን እኮ ላንቺም እንደዚህ መታፈኑ ጥሩ አይደለም። በፈጠራችሁ ተውኝ በቃ። እኔ በጣም ብዙ ጭንቀት አለብኝ። አዋጅ ይብና ጭንቀትሽ ሲፈልቱ አንቀጉል እንዳያረገም ለኛ ምን አገባል? ቆይ ግን ምንድን ነው የሆነችው? ወገን አልሰማውም አቶ ኖላዊ አፈሱ። በስተመጨረሻ አፈሱ። ይሄ ትክክል በቃ ትክክለኛ ቦታ። አሲር እኮ ድሮም ተናግሯል። አሲር መጀመሪያም ተናግሯል። እርሶ ያስፈልጉታል፣ የሆነ ነገር አለ ይመጣል ተብሏል እኮ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማናችሁ? የዛሬ ማብረን ሐረግ ሪቪውን አደርጋለሁ። እኔ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባመላችሁ የሆነ የት ለመድረስ ነው አትሉኝም? እንደ እውነቱ ናፍቃችሁኝ ነው። ረጅም ጊዜ አይደለ እንደዚህ ካወራው በትንሹ አንድ ስንት ሳምንት 2 ሳምንት ምናምን ሆኖኛል። ትንሽ አሞኝ ነበረ፣ ቁዝም ፍዝዝ ብዬ ነበረ ሳወራችሁ የነበረው። ዛሬም ግን ጊዜ የለኝም። ይህን ቪዲዮ አሁን ሪከርድ አድርጌ አሁን ነው መልሼ የምጭንላችሁ። ስለዚህ አጭር አድርጌ ነው የምጭንላችሁ፣ አጭር አድርጌ ነው ማወራላችሁ። በደንብ አዳምጡኝ። ብቻ 1-2 ነገሮች ልንገራችሁና በቃ እንጨርሳለን። ቀጣይ ላይ እንገናኛለን በሰፊው። ትንሽ ቢዚ ስለነበርኩ ነው። ኖላዊ አሪፍ የሆኑ 2 እንግዳ ነገሮች ተፈጥረዋል። አንደኛው መግቢያ ላይ እንደነገርኳችሁ አቶ ኖላዊ ባለቤቱን አግኝቷል። አግኝቷል። ደስ የሚለው ነገር እሱ ነው። ሁለተኛ ደግሞ ሀና እያወዛገበች ነው አይደለ ጋይስ? ምንድነው የምታወዛግቢን አንቺ ሴትዮ? ፍቺን እንጂ ተይን። ሴትዮ ምን ሆነሽ ነው? ምን ነክቶሽ ነው? ሀና ፍቺን በቃ ተይን። አሲርንም ተይው እዛው በቃ ዝራሽ ገቅሪ እንዴ። አንዴ እዚህ አንዴ እዛ። እኛ እነሱ ቁም ስቅላችን እኮ አሳዩን አይደል እንዴ? ለማንኛውም ጥሩ ነው። ያው መጀመሪያም እኮ ብለንሻል እኮ አንቺ አልሰማ ብለሽ ነው እንጂ አሲርን አተሽ አንቺ ሰላም አይኖርሽም። እኔ እኮ ብዬሻለሁ አልሰማልሽ። አሁን አሲር እዛ ጋር ያችኛዋን ልጅ እንደው ቢቀበላትና ቢረዳት እኔ በጣም ደስ ይለኛል። ሀና በቅልጥ በጣም ደስ ይለኛል። የምሬ የሆነ የእልህ ምናምን አይነት ነገር ሳይሆን ያችኛዋ ልጅ በጣም ታሳዝነኛለች። ይሄ ትክክለኛ ፍቅር ነው ያላት ማለት ምንም በሌለበት ማንም በማያውቀው መንገድ ዳር በሚያድርበት ጊዜ ነው ያፈቀረችው። አሁን ባለበት ኮንዲሽን አይደለም የወደደችውና ትክክለኛ አፍቃሪ ነች ብዬ አምናለሁ። ባላችሁበት ሁኔታ የምትወዳችሁ ሴት ካገኛችሁ የምሬን ወደኋላ እንዳትሉ። እሷ ትክክለኛ ሴት ነች። ዛሬ ላይ ያለችበትን ማንነቷን ሳይሆን ማየት ያለባችሁ እናንተ ዛሬ ያላችሁበት ማንነት ላይ የሚወዳችሁን ሰው አጥብቆ መያዝ መልካም ነው ብዬ አስባለሁ። ካላችሁም የሚመጣው ማለት ነው እኮ ብዙ ጊዜ ተናግራለሁ። ካላችሁ ያባቴ አይተነዋል። ዝም ብለህ ክላክስ አድርግ በቃ ይመጣል፣ ይሰለፋል። ሁሉም ደግሞ የሚወድ ነው፣ ጠላት የለም። ይዛን ጊዜ በቃ ፍቅር ብቻ ነው የሚያሳይ። ባሌ ብትልኮ ይሄዳል ጋይስ፣ ወንዱም ሴቱም። የምሬን ነው የምላችሁ፣ እኔ ስላየሁት ነው። ካላለ ነው ችግር የለውም። ሳይኖር ግን የሚመጣው በጣም ጥቂት ነው። አንዳንዴ እንደውም አይኖርም፣ አድራሻችሁም ሰፈራችሁም አይኖርም። እና እሱን ነገር ብታሳዩ ለእኔ እንደውም ደስ ይለኛል። ነገር ግን ያው ድራማው ወደዛ አይሄድም። የተመልካችን እንትን ስለሚጠብቁ አሲርና ሀናም ደግሞ ረጅም ጊዜ አብረው ስለነበሩ እነሱ ወደዛው የመሄድ ነገር ይኖራል ብዬ ነው የማስበው። ከዛ ውጭ ያው እርግብ ያው ተገናኝታለች ከሜሉ ጋር። ልታንቃትን ታስባለች፣ ምን ታስባለች። ያው ነገሩ በሰላም ያልቃል። እኔ እኮ ከዚህ በፊት ተናግሬያለሁ። ገና እርግብ ስትገባ ለተንኮል ስትገባ እቺ ልጅ መልካም የሆነ ጎን አላት፣ ክፉ የሆነችው ወዳ አይመስለኝም፣ የሆነ ነገር አለ ብያቸዋለሁ። በስተመጨረሻ እነ ሜላት ይቅርታ ያደርጉላታል ምናምን ሁላ ብዬ አንስቼ አውርቻለሁ። ስለዚህ ነገር ተናግሬያለሁ ጋይስ። ወደኋላ መለስ ብላችሁ ከዚህ በፊት የሰራሁትን ሪቪዎች ማየት ትችላላችሁ። አውርቼዋለሁ ገና ይሄ ሁሉ ነገር ሳይፈጠር ገና እንደገባች አካባቢና የተደበቀ የሆነ ማንነት አላት፣ ጥሩ ጎን አላት
ብዬ አውርቻለሁ። አሁን ያንን ነገር ወደ ማየታችን እየሄድን ነው። እንግዲህ እርግብም ሰውኛ ባህሪዋ መጥቶ ለሰው እያዘነች እያለቀሰች በራሷ እየተጸጸተች ምናምን እያየን ነው አይደለ? ይህ ሁሉ ነገር ያው እንግዲህ ከዚህ በፊት ያወራኋችሁ ነገር ነው የሆነ ያለው። እስኪ አሁንም እንቀጥላለን፣ የሚሆኑንም አብረን እናያለን። ለማንኛውም እንኳን ደስ አላችሁ፣ እንኳን ደስ አለን። ለምን እንዳትሉኝ አቶ ኖላዊ ባለቤቱን ስላገኘ እናንተም እንደው በቃ እንደዚህ መንገድ ላይ ቁጭ ብላ አስጠብቃችሁ የእናንተ ባለቤት ጨዋዋ፣ መልካሟ፣ የማትንዘላዘለዋ እዚህ እዛ ማትለዋ እንደ ቲክቶክ አዋርድ ላይ እንትን እንደሚሄዱት እንደለበሱት በቃ ይገባቸዋል። እንደዛ ማትሆኗ፣ የማቀብጧ፣ የማታብዷ፣ የማጨልሏ፣ የማታጨልላችኋ፣ ንጹዋ፣ መልካሟ፣ አስተዋይዋ፣ ነገን የምታስቧ ያጋጥማችሁ። መልካም ጊዜ ይሆንላችሁ። ፒስ። በቀጣይ ክፍል እንገናኛለን። አሄ ደህና መታችሁ እያበላሻችሁት ነው። ሀረግን እያበላሻችሁት ነው። በተለይ ፖሊስ ጣቢያ ያለው ነገር በቃ እንዴት ነው? ምን እየሰራችሁ ፖሊሶቹ ግን እንዲህ በቃ ወንበር ላይ እንዲህ ብላችሁ፣ ይሄ የዘመኑ ነው እንዴ ጋይስ? እኔ አልገባኝም። አረ በትክክል ስሩ ጋይስ። እንዴ እንትን አታስድቡ ጋይስ። ምን ይሄ ነው? ውጭ ጠብቂ። እንዴት ነው አንድ ተጠርጣሪ ውጭ ጠብቂኝ ተብላ የምትወጣው እንዴ? ጋይስ ተይዛ እኮ አይደለም የመጣችው። ተይዛ ከመጣች እሺ ውጭ ጠብቂ ልትባል ትችላለች። ምክንያቱም ደጅ ላይ ጠባቂዎች ስላሉ አያስወጧትም፣ ያውቃሉ። እቺ ግን ዝም ብላ ራሷን የመጣችው ራሷ መታ ለሆነ እንኳን አንድ ፖሊስ ውጭ ጠበቃት የትም እንዳትሄድ ምናምን ብላ ብታስከትል በጣም ጥሩ። ውጭና ውጭ ጠብቂ ብሄድስ እንዴ? እና ሊቀርልሽ መብትሽ ነው። ማን ይከለክልሻል? ማንም አይዝሽ፣ መሄድ ትችያለሽ እንዴ? ተው እባካችሁ፣ ኧረ እባካችሁ ዳይሬክተሮች፣ ኧረ እባካችሁ እንዴ ተው። ግን በነገራችን ላይ እንደነዚህ አይነት ነገሮች ዝም ስለሚባሉ ነው እንጂ እንትን አይሉም ነበረ ማለት በህግ ጉዳይ ላይ አይዳፈሩም ነበረ። ምክንያቱም ትክክል ያልሆነን ነገር ይህ ትክክል አይደለም ብለው የሆነ የሚቀጡበት ነገር ቢኖር ተጠንቅቀው ይሰሩ ነበረ። እኔ ከዚህ በፊት ብያቸዋለሁ። ይሄ ሰውን የሚያስተምር የህግ ቦታ ሆስፒታል ላይ ያሉ ነገሮች ትክክለኛውን ነገር ስሩት። ወንጀልም ከሆነ ያለውን ወንጀል ስሩ። እየተሰራ ያለውን ወንጀል ማንጸባረቅ ያለባችሁ በዛ ቦታ ላይ መንጸባረቅ ያለበትን ነገር ትክክለኛውን ነገር አንጸባርቁ ብዬ ብዙ ጊዜ አንስቻለሁ። ወይኔ ሰላም አላልኳችሁም? ለካ እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች ማን ናቸው? የዛሬ አብረን ኖላዊ ሪቪው እናደርጋለን። ያው ሪቪው ጀምራለን፣ እንቀጥላለን። ስለዚህ ትክክለኛውን ነገር ብትሰሩ በጣም እኔ እመርጣለሁ። ሰው የሚያምንበትን ነገር ብትሰሩ በጣም ደስ ይለኛል። ይሄ እኮ የሆነ ትምህርት ቤት የምንሰራው አይነት ድራማ ነው ያደረጋችሁብን። የምሬን እኮ። ውጭ ጠብቂ፣ አንዴ ውጭ ጠብቂ፣ አንዴ ውጭ ጠብቂ። ምን ማለት ነው? አንዴ ውጭ። አንድ ተጠርጣሪ ፖሊስ እየፈለገ ያለ ተጠርጣሪ መጥቶ እጅ ከሰጠ በኋላ እጅ ልሰጥ ነው የመጣሁት ካለ በኋላ እንዴት ነው ውጭ ውጡና ጠብቂኝ ብቻዋን? ለዛው አስቸጋሪ ነው። እንደዚህ ግድ የለሽ አትሁኑ። ለማንኛውም በእናንተ በኩል ያለኝ ነገር ጨርሻለሁ። ሌላኛው በትላንትናው ክፍል ለየት ያለ ነገር የለም። በቃ ማለት የተለየ ነገር አልነበረም። ናሲር ምናምን መጥቶ ነበረ። ናሲርም ጋ የነበረው ነገር አሪፍ ነው። ጭዌ ምናምን አይነት ለመጫወት አስበው ነበር ምናምን፣ ግን አልደመቀላቸውም። እንደእውነቱ ጨዋታውም አይሆነ ውበት አልነበረውም። ማታ ላይ ቢሆን የተሻለ ይሆናል ብዬ አስባለሁ። በማታ ብታደርጉት ኖሮ አሪፍ ነበረ። እሳት ምናምን ያቀጣጥለው ቢሆን ጥሩ ነበር። እንደነሱ አይነት ነገሮችን ብናይ አሪፍ ነበር ብዬ አስባለሁ። ከዛ ውጭ ደግሞ ሀና በቃ የራሷን ዓለም እየኖረች ነው። የራሷን ዓለም እየኖረች የሆነ ሰዓት ላይ ስልክ ትደውላለች፣ አልነሳ አለ፣ ትተክዛለች። እኛንም ግራ አታጋቢን እንጂ እናት አለ እንዴ! እኛም እኮ ግራ ተጋባል። አንቺስ በገዛ እጅሽ ነው። እኛ ለምን ግራ እንጋባ? አንዴ አሲር
አንዴ ክራር መቺ እዛው ተጣበቂ ክራር መቺ ላይ በቃ ምን ይዤ ነው እንዴ? ተይን እንጂ ተይን። ተበቃ ተፋችን ብያለሁ። ተፋችን እኔ እኮ ተው ድራማውን ለማስረዘም እያላችሁ የሆነ ጥሩ ያልሆነ ነገር አታምጡ። ድራማውን የምታስረዝሙበት ሌላ ጥሩ መንገድ ፈልጉ። አለበለዚያ ደግሞ ምዕራፍ 1 ብላችሁ ይህንን ጨርሱና ምዕራፍ 2 በቅርቡ ይጀምራል ብላችሁ በዚህ ብታቆሙ ከዛ ምዕራፍ 2 ላይ የተሻለ አይዲያ ይዛችሁ መታችሁ የተሻለ ሰው ጨምራችሁ ምናምን በደንብ መስራት ትችላላችሁና እንደዛ ብታደርጉ ጥሩ ነው ብዬ አስባለሁ። እንደኔ ይሄ የራሴ ሀሳብ ነው። ምክንያቱም የዝም ብሎ በተራ ነገር ጊዜ ባንጨርስ ጥሩ ነው ብዬ አስባለሁ። ምክንያቱም አሁን የትላንትናው ክፍል እኔ እንደ እውነቱ ምንም በቃ የተለየ ነገር አላየሁበትም። ቤትም የነበረው ነገር ብቻ እኔ እንጃ ምንም ግራ ገብቶኛል። በተለይ ደግሞ ፖሊሶቹ ጋር ምናምን የነበረው ነገር በቃ ጭራሽ አዛ ነበረ። እስኪ እንግዲህ የሚፈጠረውን በቀጣይ ክፍል አብረን እናያለን። ምን ሊፈጠር ይችላል በቀጣይ ክፍል? እስኪ ምን ታስባላችሁ? እርግብና ወይዘሮ ሜላት ሲገናኙ ምን ይፈጠራል? ምን የሚያደርጉ ይመስላችኋል? ምን የተለየ ነገር ሚኖር ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡ። እስኪ እንደኔ እንግዲህ ያው የተለየ ነገር ይኖራል ብዬ አላስብም። የተፈጠረውን ነገር ያወራሉ። ከዛ ውጭ የተለየ ነገር አለ ብዬ አላስብም። ይሄ አሲር መጥፋቱ ነገር ዝም መባል አልነበረበትም። ምክንያቱም እነዚህ ልጆች ረጅም ጊዜ ጠፍተዋል። ኢቭን 3 ክፍል ላይ ምናምን አልታዩም። ቢያንስ በዛሬ ክፍል ፋዘርም መኖር ነበረበት፣ አቶ ኖላዊ መኖር ነበረበት። መጥተው የት ሄዱ ምናምን ብለው ወይ ፍለጋ ወይ ሀናን ማፏጠጥ፣ ይሄ መጨነቅ አይነት ነገር ነበር ልና የሚገባው። አመረሩት እንዴ ምናምን ጨራሽ እያለች አባቴ እኮ እንደዚህ ጭቀጨቀኝ። ኧረ ተይ ሀና ተይ ባክሽን እንደዛ ባትል ይሻል ነበር። በቃ ዝም ብላ ልጆቹ እኮ አላነሳሉ ምናምን አባቴ ጭቅጭቅ ነው ከምትል እንደዛ ብትል ይሻል ነበረ። ወይም ደግሞ በመሀል ዝም ብላ ስልክ እየሞከረች ብተክዝ የተሻለ ነገር እናይ ነበር። በቃ ፊሊንጉ ራሱ ይገባን ነበረ ለኛ ማን ጋር እንደደወለች እና የማን ስልክ እምቢ ሲላት እንደዛ እየሆነች እንደሆነ ባህሪዋ እየተገለባበጠ እንደሆነ ይገባን ነበረ። ሳታነሳ ማለት ነው። ገብቷቸዋል አይደለ? በመሀል እንደዛ እያደረገች ስትመጣ ኑሮ ጥሩ ነበረ። አሁን ከዛ በፊት የነበረው ላይ እርስት ተደርጎ መሀል ላይ ሲመጣ የሆነ ሌላ አዲስ ነገር ነው የሚሆነው እና እሱን ነገር የሆነ ኮንስታንት የሆነ ነገር ይዞ መሄድ መልካም ነው ብዬ አስባለሁ። ያን ነገር ብናይ ጥሩ ነው ብዬ አስባለሁ። እስኪ በቀጣይ ክፍል እንግዲህ ያለውን ነገር አብረን እናያለን። እናንተ የምትጨምሩልኝ ነገር ካለ ያው ጨምር አድርጉልኝ። ሰሞኑን ትንሽ አሞኛል ብያችኋለሁ። ከዚህ በላይ መሄድ አልፈልግም። ምክንያቱም ገና ኤዲት አድርጌ ምናምን ነው ወደ እናንተ ማደርሰው። ያ ነገር ደግሞ ጊዜ ይወስዳል። ራስ ምታቱ አለ። ስለዚህ እዚህ ጋር ብጨርስ ደስ ይለኛል። መልካም ጊዜ ይሆንላችሁ። ክፉ አይንካችሁ። ክፉ እንደሆንቱ አልፏችሁ ይሳካላችሁ፣ ይመሩባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። መልካም ጊዜ። ፒስ። ወይዘሪት እርግብ በመጨረሻም ራሷን አሳልፋ ለፖሊሶች ሰጠች። ይሄ ከባድ ነው፣ እንደ እውነቱ ከባድ ነው። የምሬን ነው። ይቻላል ግን እንደዚህ ምንም ያህል እንትን ብትፈራ አማራጭ ብታጣ ወደ ሀገሯ ተመልሳ የመሄድ ነገሩ እንዴት አልተፈጠረ? ወደ ቤተሰቦቿ ጋር ምናምን ለመሄድ ለምን አላሰበችም? ሀገር ለመውጣት ምናምን ለምን አላሰበችም? እንደነዚህ አይነት ነገሮችም ልናይ ገባ ነበረ። ምን ተማምና ነው አሁን ፖሊሶቹ ጋር ሄዳ እጇን የሰጠችው? ምንድን የተማመነችው? እስኪ ሀሳባቸው ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ድምፄ ትንሽ እንትን ካላችሁ እንግዲህ ያው ትንሽ አሞኝ ነበረ ይህችን 2 ቀን ለዛ ነው ድምፄ የተዘጋው። እስኪ እኔ አጭር ደቂቃ አብረን እንጫወታለን ስለ ኖላዊ ትላንትና በነበረው ክፍል እኛ እንደጠበቅነው አላገኘንም። ያው ከዚህ በፊት በነበረው ሪቪው ተናግሬያለሁ። ምናልባት ቀጣይ ክፍል ላይ ነው ሊሆን የሚችለው ጥሩ ነገር ልናይ የምንችለው። ከፊታችን ባለው ክፍል ላይ የተለየ ነገር እናያለን ብዬ አላስብም ብያችሁ ነበረ። ያንን ነገር ማየት ችለናል፣ ወይም ደግሞ ያልኳችሁን ነገር ማየት ችለናል። አሲር በትናንትናው ክፍል አልነበረም፣ ጠፍቷል። አሲር ባይጠፋ ደስ ይለኛል። አሲር በቃ ባይጠፋ ደስ ይለኛል፣ ይመቸኛል። በጣም ወደዋለሁ አሲርን። ያው ታውቁታላችሁ፣ ከመጀመሪያ ጀምራችሁ ያያችሁ ሰዎች ይገባችኋል ስለ አሲር ምን እንደማወራ።
እና በትናንትናው ክፍልም አሴር አልነበረም። ያው ጎዳና ላይ ያለውን ላይፋቸውን ብናይ አሪፍ ነበር። ያው በቀጣዩ ክፍል እሱን እናያለን ብዬ አስባለሁ። ሀና ላይ ነበረ ትናንትና ትኩረት የነበረው፣ ትምህርት ቤት የነበረው ጉዳይ ነበረ ትኩረት የነበረው። ትምህርት ቤት ላይ እየተፈጠረ ያለው ነገር አሪፍ ነበረ። ትምህርት ቤት ላይ ትንሽ ሰፋ አድርገው ትምህርት ላይ የነበረውን ታይም ምናምን ማየታችን ጥሩ ነበረ። ትምህርት ቤት ላይም ደግሞ ያው ጦርነቱ ቀጥሏል። እየተፈጠረ ያለው ነገር ያሳስባል። አያሳስብ ማለት አይደለም። ነገር ግን ዝም ብዬ ሳየው ሀና የሚሆንላት አይመስለኝ፣ እዝራ የሚሆንላት አይመስለኝ። በቃ ዝም ብላ ነው። ይሄ ምን ብዬ እንደምነግራችሁ አሁን የሀና ባህሪ ምን ትሉታላችሁ እናንተ ጋይስ? አለመረዳት ነው መስሏት ነው? በምን የተነሳ ነው ከእዝራ ጋር ፍቅር ውስጥ ልትገባ የቻለችው? ምንድን ነው የገፋፋት ብላችሁ ታስባላችሁ? እኔ ያው ከዚህ በፊትም ብያችኋለሁ፣ ከአሴር ጋር ብትሆን በጣም ደስተኛ ነኝ ብያችኋለሁ። የሀና ሁኔታ ግን እንደዛ አይመስልም። እሷ ወደ እዝራ ነው እንትን እያደረገች ያለችው። በዛ በኩል ደግሞ ስትሄዱ አሴርና ልጅቷ ወይም ደግሞ ጎዳና ላይ ያለችዋ ልጅ አሴርን የምታፈቅረዋ ልጅ በጣም ነው የምትመቸኝ። ትክክለኛ አፍቃሪ ነች። አሴር እሷን ቢያግዛት ከዛ ካለችበት ቢያወጣት፣ አሴርም ከሀና ልቡ መለስ ብሎ ለእሷ ቢያደላ እኔ በጣም ደስ ይለኛል። ሁለቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል። ነገር ግን ድራማው ወደዛ የሚያመራ አይነት አይደለም። ምክንያቱም ከመጀመሪያ ጀምሮ እቺ ልጅ አልነበረችም። ገብቷችኋል አይደለ? ድራማው ከጀመረ ጀምሮ ልጅቷ አልነበረችም። አሴርን ታፈቅረው እንደነበረ ምናምን አላየንም። ያው አሁን ላይ ነው አይደለ የመጣችው። ድራማው እየሰፋ ሲሄድ ታውቃላችሁ፣ ተከታታይ ድራማ ከሚያልቅበት አልፎ ነው ሄደው፣ ወይም ደግሞ ማለት ከሚገባው ቦታ አልፎ እንደሄደ ነግሬያችኋለሁ ከአንዴም ሁለቴ። እና እንደዛ ሲሆን ደግሞ አዲስ ታሪኮች እየተጨመሩ ከትውስታ ወይም ደግሞ በትውስታ አድርገው ስለሚያስገቡ ችግር የለውም። እና ከመጀመሪያ ብትኖር ኖሮ ሁላችንም አሴርና እሷ ቢፋቀሩ ጥሩ ነው ብለን እንወስን ነበረ። ነገር ግን በአሁን ሰዓት ስለመጣች ለእኛ ዱብና አዳ ነው የሚሆንብን። ድራማው ረጅም ሰዓት አሴርና ሀናን ይዞ ስለመጣ ትንሽ ያሰጋል። ብቻ ያለው ነገር ደስ ይላል። ግን የእናንተን ሀሳብ ማወቅ እፈልጋለሁ። ዛሬም ሀና የአሴር ትሁን ትላላችሁ ወይስ ደግሞ ሀና እንዳሻት አሴር ግን ጥሩ ነገር ማየት እንፈልጋለን ወይም ደግሞ በአሴር በኩል ጥሩ ነገር ማየት እንፈልጋለን ትላላችሁ? ያው ኮሜንቶቻችሁን አይቻለሁ። የዚህኛውን ሳምንት ሳይሆን ወይም ደግሞ የሰኞ ዕለቱን ኮሜንት አይቼ ነበር። አብዛኞቻቸው ኮሜንታችሁ ሀናን የማላይበት የታባቴ ልሂድ እስክትሉ ድረስ ነበረ። ያው እንግዲህ ያጋጥማል። ምንም ማድረግ አይቻልም። በትናንትናው ክፍል እርግብ አስገረማኛለችም አስደንቀኛለችም። እራሷን መስጠቷ እኔ ግርም ብሎኛል። ማለት እንዴት አሰበችው የሚለው ነገር ማለት ነው። ቅድም ብያችኋለሁ እና እሱ ነገር ግራ ገብቶኛል። ፖሊሶቹን አስደነበረቻቸው። በቃ ፖሊሶች ሲፈልጓት ቆይቶ አጥተው በመጨረሻ ራሷ ሄዳ እጇን መስጠቷ የሚገርምና የሚደንቅ ነገር ነው። ስለዚህ ሚላት የምትፈታበት ጊዜ ደርሷል ማለት ነው ኦልሬዲ። ከዛ ውጭ በትናንትናው ክፍል ምን የተለየ ነገር ነበረ ጋይስ? ምንም የተለየ ነገር አልነበረም። ትምህርት ቤት በቃ ከዛ እነ ሰላም ጋር ቤት ምናምን አይነት ነገር አይደለም። ብዙም የማይስብ አይነት ክፍል ነበረ። እንደሆነ ትናንትና የምንፈልጋቸው ፓርቶች ስላልነበሩ ነው። ድራማው አይስብም ማለት አይደለም። ያው ላይ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ብዙ ጊዜ እላችኋለሁ ይህን ነገር እና እንደዚሁ ያዝልቅላችሁና እስከ መጨረሻው ጥሩ ሆኖ ይቀጥል እላለሁ። የኛ ሀገር ፊልም እንግዲህ ይሰራና የሆነ ቦታ ላይ በቃ ድብልቅልቁ ጠፍቶ ይጠፋሉ። እንደዛ ባይሆን ደስ ይለኛል። ከሀረግ ተማሩ ባይ ነኝ እኔ። ሀረግ በምን አይነት ኬዝ ምን አይነት ነገር ተፈጥሮ እንደሆነ ባላቅም ግን የሆነ ችግር ነበረ። ድራማው ሳያልቅ ዝም ብሎ ድፍን አድርገው የጨረሱበት የሆነ ምክንያት ነበራቸው። የሆነ አለመግባባት አይ ቲንክ እንደዚ አይነት ነገር ስለነበረ ነው ድራማውን በቃ ድፍን አድርገው የጨረሱት። ከዛ በኋላ አዲስ ድራማዎች ጀመሩ። ምንም አይነት ቪው አልነበረውም። 100,000 እንደዚ አይነት ቪው ነው። ሀረግ ግን እስከ 700,000 600,000 ድረስ ነበረ። ያው ኖርማል ቪው 600,000 650 እንደዛ አካባቢ ነበረ እና
አዲስ የተጀመረው ድራማ 20 ምናምን ክፍል ደርሶ 100 ሺህ ምናምን አይ ቲንክ እንደዛ ነው የሚታየውና ምን ያህል ልዩነት እንዳለው አስቡ እንግዲህ በ100,000 ቪው እና በ600,000 ቪው መካከል ያለውን ገንዘብ ስታስቡት ምንም አይመጣውም አይደለ? ስለዚህ ይህንን ድራማ መልሰው ምዕራፍ 2 ብሎ መጀመር እንዳለባቸው ተሰማቸው። ምዕራፍ 2 ተጀመረ። አሁንም ወደፊት ማስኬድ ካለባችሁ አሁኑ እያሳመራችሁ ወደፊት ማስኬድ፣ ካልተቻለ ግን በስነ ስርዓት ጨርሱት። በቃ ይህንን ነው የምለው። ለማንኛውም ይበቃኛል። መልካም ጊዜ ይሆንላችሁ፣ ክፉ አይንካችሁ፣ ክፉን በዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ወዴታችሁ ብር ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ፣ ፒስ። እዚህ ድራማ ላይ ሀናን ማየት ጠላው ያላችሁ ሰዎች ደህና ናችሁ ወይ? እንዴት ናችሁ? አቦ ይመቻችሁ። እኔ ራሱ ያልኩት ይህንን ነው። እውነታውን ዋጥ ብታደረጉ ጥሩ ነው። እኔ እንደውም በዚህ መልኩ ቢቀጥል በጣም ደስ ይለኛል። ከዚህ በፊትም ተናግሬያለሁ። ለምን እንደሆነ ታውቃላችሁ? አሴርን ያፈቀረችው የጎዳናዋ ልጅ ወይ አማርኛ ተንተፋተፍኩ ተንኮላተፍኩ ምናምን ቮልስ መኪና በሉኝ በቃ አማርኛ ላይ እና ችግር የለውም ተረዱኛላችሁ። እሷ ልጅ አሴርን በጣም ታፈቅረዋለች፣ በጣም ትወዷለች። እሷ ልጅ እንድትጎዳ አልፈልግም፣ በፍጹም አልፈልግም። ምክንያቱም ትክክለኛ ፍቅር እሷ ጋር አለ። ለምን እንደሆነ ታውቃላችሁ? አሴርን ምንም ሳታቅ ነው ወይም ደግሞ ምንም እንደሌለው እያወቀች ነው ያፈቀረችው። ባዶ ነው፣ ለፍቅር የሚያጓጓ ነገር የለውም፣ እውቀት የለውም፣ አልተማረም፣ ደሃ ነው፣ ገንዘብ የለውም፣ ሜዳ ላይ ነው የሚያድረው። ትክክለኛ ፍቅር ነው ያፈቀረችው፣ እውነተኛ ፍቅር ነው ያፈቀረችው፣ እሱነቱን ነው ያፈቀረችው። እሱ ጋር ያለውን ንብረት አይደለም ያፈቀረችው። እና ለአሴርም ትበጀዋለች ብዬ የምለው እኔ እሷን ልጅ ነው። ከዛ ካለችበት ቢያወጣትና እሷን ቢቀይራት ከእሷ ጋር ቢጋቡ እኔ በጣም ደስ ይለኛል ከልቤ። ግን ድራማው እንደዛ አይደለም። ምክንያቱም የብዙዎቻችሁ ፍላጎት አሴርና ሀና አንድ ላይ ቢሆኑ ነው። ግን ሪያሊቲው እንደዛ አይደለም። እውነታው ያኛው ትክክለኛው ማንነት ያለው እዛ ጋ ነው ብዬ አስባለሁ። ምክንያቱም ሀናን ይዋት ከሆነ ጊዜ በኋላ ተቀይራ ቆንጆ የተባለው ጋር ጥሩ እውቀት ያለው የተሻለ የተባለው ጋር ነው ልቦ ያደለው እና ብዙዎቻችንም የምፈልገው እንደዚህ አይነት ነገር ነው አይደለ? ቀይዝ የትኛችሁ ሁላችንም ማናችንም እመለስበታለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? ማን ናቸው? ዛሬ አብረን ኖላዊ ሪቪው እናደርጋለን። ካቆምኩበት ይጀምራል ቀጥላለሁ። ለምን እንደው ጀምረው ይኸውላችሁ ሁላችንም የምንፈልገው ምቾት፣ ጥሩ ኑሮ ያለው ሰው፣ እውቀት ያለው ሰው፣ የተማረ ሰው፣ ገንዘብ ያለው፣ ቤት ካለው ደስ ይለናል፣ መኪና ካለው ደስ ይለናል፣ ኢቨን ደግሞ ፕሌንም ካለው በጣም ደስ ይለናል። የሁላችንም ምኞት የሁላችንም ፍላጎት ነው። ማንም አይጠላም ይሄንን ነገር። ኢቨን ቤተሰቦቻችሁም አይጠሉም። ምን አላት ምን አለው ነው የሚባለው በአሁን ጊዜ። ምን አለው ብቻ እኮ አይደለም። በአሁን ጊዜ ምን አለው ብቻ አይደለም ጋይስ፣ ቀርቷል። ምን አላትም አለ። ቤተሰቦቿ እንዴት ናቸውም አለ። ገብቷችኋል? እንደዛ ነው አሁን። የምሬን ድሮ ወንድ ላይ ብቻ ነበር፣ አሁን ሁለቱም ጋር ሆኗል። ይሄ ሲሆን ትክክለኛ ፍቅር ነው ማለት እኔ አልችልም። ከዚህ በፊት ተናግሬያለሁ። ለምን ወደ ቃላችሁ የመጣችሁ ልጅ ራሷ እኔን ብላ ነው ወይስ ገንዘቤን ብላ ነው ወይስ መኪና ስላለኝ ቤት ስላለኝ እውቀት ስላለኝ ታዋቂ ስለሆንኩ ወይስ ደግሞ ይሄ በገንዘብ ፍሪደም ውስጥ የመጣው ድንቡሽ ያለውን ፊት ይፈልጋል? ይሄኛውን ፊቴን አይደለም እሺ፣ ወደፊት የሚመጣው ማለት ነው። እና እሱ ተመችቷት ነው ወይስ እውነት እኔን አፍቅራ ነው የሚለው ነገር ጥያቄ ውስጥ ይገባል። ለዛውም ትልቅ ጥያቄ ውስጥ። እኔ አንድ ነገር ስላየሁ ነው እንደዚህ የምላችሁ። ገንዘብ ባላችሁ ታይም ሁላችሁም የእናንተ ወዳጅ ነው፣ ሁላችሁም የእናንተ አፍቃሪ ነው። የትኛው የሚመጣ ሰው ገዝሽ የኔ ውድ ነው የሚለው በምንም አይነት ሁኔታ አያስቀይምህም። በምንም አይነት ሁኔታ አንተ እሱ ላይ የሆነች እንከን እንድታገኝ አያደርግም። በቃ ንጹህ ሆኖ አፍቃሪ ሆኖ ወዳጅ ሆኖ የሚቀርባችሁ። እኔ በህይወቴ ስላየሁት እንደዚህ ምላችሁ ገዝሽ የሚል ወዳጅ የነበረኝ ሁላ ወንድ ብትሉ ሴት ብትሉ ልክ ገንዘብ ያጣሁለትና የከሰርኩለት ድርጅትን የዘጋሁለት ሁሉ ትቶ ይጠፉ ብቻዬን ነበር ሜዳ ላይ ቀረሁት። እኔም በዚህኛው መንገድ ካዩ መንገድ ቀይሮ የሚሄዱበት ጊዜ ሁላ ደርሶ ነበረ። ገብቷቸዋል አይደላችሁ የፈለግኩት? ስለዚህ ገንዘብ ሲኖራችሁ የሚወዳችሁ ብዙ ነው። ከዛ ውስጥ እናንተን የፈለገው ማን ነው? በምንም አታውቁም ጋይስ። እኔ የምሬን ነው የምላችሁ። እኔ ያኔ በነበረኝ ታይምና ሰፈር ላይ በጣም በቃ ታዋቂ በነበርኩ ጊዜ፣ ጥሩ ስራ በነበረኝ ጊዜ፣ መኪና ተከራይቼ መስራት በጀመርኩበት ጊዜ፣ 2-3 ስራ መስራት በምችልበት ጊዜ ባለኝ ጊዜ መዓት ሰው ነው የሚከብር
ማት ጓደኛ ነበር። በቃ ገዝሽ በቃ እኔን ለመቅረብ የማያደርጉት ጥረት የለም። ለእኔ ሁሉም መልካም ናቸው። ምን ላደርግልህ፣ ምን ላምጣልህ፣ የማያደርጉት የትም ብሎ ይሄዳል። ባሌ ብሎ ይሄዳል። የዛ ጊዜ አንዱን ጓደኛ ወይም ደግሞ አንዱን አምጥቼ ባሌ ሄድና የሆነ ዕቃ አምጣኝ ብሎ ሄዶ ያመጣል። የዛን ታይም ይህን ያህል ናቸው፣ ሴትም ወንድ። ገብቷችኋል አይደለ? አሁን ከዛ ውስጥ ማን ነው የሚወደኝ ብል ማወቅ አልችልም። ሁሉም ስለሚወዱ ግን ያጣው ጊዜ አንድ ሰው ብቻ ነበረ ከጎኔ የቀረው። አንድ ሰው ያልተቀየረው አንድ ሰው ብቻ ነው። ገብቷችኋል አይደላችሁ የፈለኩት ነገር? ስለዚህ ሲኖራችሁ ብዙ ሰው ወደ እናንተ ይቀርባል። እውነተኛ ፍቅርን አታውቁትም። ለዛ ነው የዛች ልጅ ፍቅር እውነተኛ ፍቅር ነው ያልኳችሁ። እኔ ብዙ ጊዜ ብያችኋለሁ። አሁን ባለውበት ታይም፣ በሚጎለኝ ታይም፣ ምንም በሌለኝ ታይም፣ ካፌ ሄጄ እሷን የምጋበዝበት በሌለኝ ታይም፣ የቤት ኪራይም በሚጎልበት ታይም እኔን የምትወደኝ ልጅ ይህንን ሁሉ ኮንዲሽን አውቃ ያለውበትን ሁኔታ አውቃ እኔን የምታፈቅረኝ ልጅ ብትኖር በቃ እሷ የኔ ህይወት ነች። መቼም እሷን ልጅ ላስቀይማት አልፈልግም ብዬ ብዙ ጊዜ ያወራል። የምር የለም እና አሴር የሚያገኘው ትክክለኛ ፍቅሩን ነው ብዬ አስባለሁ። በቃ የእሱ ትክክለኛ ሴት ያቺ ልጅ ነች። እኔ እንደዛ ነው የምረዳው። ምክንያቱም እውነታው ያ ስለሆነ። እንደዚህ ስላችሁ ደግሞ በዛ ታይም ወዷችሁ የማይመጣ ሰው ወይም ደግሞ በትክክል እናንተን የሚወድ ሰው የለም ማለት አይደለም። አለ ግን አትለዩም ነው። ምክንያቱም የሚከባችሁ መዓት ሰው ነው፣ የሚከባችሁ በጣም ብዙ ሰው ነው እና ወደዛ ብሄድ በጣም ደስ ይለኛል እንደ እውነቱ። ነገር ግን የድራማው ሁኔታ ወደዛ መሄድ አይመስለኝም። ምክንያቱም ከአሴር ጋር ብዙ ነገር ስለነበራቸው ሁላችንም የምንጠብቀው ከአሴር ጋር ነው። ድራማው ቢሆን የሚያምረው ከአሴር ጋር ነው። ያው መራራውን እውነት ማንም ሰው ስለማይፈልገው ማለት ነው። ላይዋን ቅብቅቧን ነው ሰው የሚፈልገው፣ የተቀባችዋን ነው፣ ሿሿ የተደረገችዋን ነው የሚፈልገው። መራራ እውነት ያው ማንም አይፈልገውም አይደለም። ለማንኛውም ወደ ድራማው ልመለስ። ትላንትና በቃ ፈታ ያደረጉን እና እርግብ ይመቻቸው። እርግብ ጅነች እንዴ ጋይ ጅን አይባል ጋይ ሲቅርታ አድርጉ። የሆነ አስተሳሰቧ ትንሽ የወረደ ነው። አውቃ ነው የምቀልደው ጋይስ። እንዴ አሾፈችን አላገጠችብን እኮ ጋይስ። የምሬሉ ትላንትና እርግብ በቃ ፈታን ያደረገች እውነት ለመናገር በቃ የሆነ የዋ አይነት ነገር ነች አይደለ? እርግብ ብቻ እኔ ተመችታኛለች። እንደገና ደግሞ ተምቹን እንደምትወደው ምናምን ስታወራ ነበረ። እሱን ነገርም ስለሰማን በጣም ደስ ብሎኛል። ግን ተምቹ የድንብላል ነው መሆን ያለበት። የምሬ ነው በቃ ተምቹ የድንብላል፣ አሴር ደግሞ የዛች ልጅ መሆን አለበት ብዬ ነው ማስበው። ያና መሆን የለበት በቃ አመለጠ ጋይስ። እንደዛ ቢሆን በጣም ደስ ይለኛል። እነዚህ ቢቀጡና መራራውን እውነት ቢቀምሱ ደስ ይለኛል። እኔ እንደዛ ነው የሚሰማኝ። የእናንተን ሀሳብ ባላቅም ብቻ በትናንትናው ክፍል ፈታ አድርገውኛል። እነ እርግብ ፈታ አድርገውኛል። አንድ ነገር ደግሞ ስትናገር ነበረ። ፖሊሶቹ እኔን መያዝ ሳይፈልጉ ቀርቶ ነው ወይስ ካሁን ምናምን አይነት ነገር አውርታለች። የሆነ ማስተባበያ የሚመስል አይነት ነገር አውርታለች። ሁለቱም እጅ ከፍንጅ ቢያዙ በዚህን ሰዓት በጣም ደስ ይለኛል። ከዚህ በፊት ያልኳችሁን ነገር ያስተካክለዋል ማለት ነው። አውቀው ነው ማለት ነው ችላ ያሉት። እቺ ልጅ ወደ እርግብ ትመራናለች ብሎ ፖሊሶች ስላሰቡ ችላ አሉ በሚለው እናጠፋዋለን ስትሉ ከዚህ በፊት ተናገር ያለው ፖሊሶቹ ሳያገኟት የሜላት ልጆች ግን ቀድሞ አገኟት። ከዛ በኋላ የፖሊሶቹ አጠባበቅ በር ላይ ፊት ለፊት ሆኖ ምናምን እንዴት ነው እንደዚህ የህግ ባለሙያ እንደዚህ የሚያደርጉና ስህተት ስሩ የሚል ነገር አንስቼ ነበር እና ያንን ነገር በዚህ ነገር ብታስተካክሉት በጣም ደስ ይለኛል። ያው ተከታታይ ድራማ የሆነ ክፍል ላይ የተበላሸውን ነገር ቀጣይ ክፍል ላይ ሸፍናችሁ ወይም ደግሞ አስተካክላችሁ የባለፈውን ክፍል መሸፈን ትችላላችሁ። በቃ የባለፈው ክፍል ለዚህ ነበር እንደዚህ የሆነው ብላችሁ ትክክል ነበሩ ፖሊሶቹ እንድትሉ ማድረግ ይቻላል። ምክንያቱም ተከታታይ ድራማ ነው እና እንደዚህ አይነት ነገር መፍጠር ስለሚቻል ያው ያን ያህል አያሳስብም። እኔ ነገሩን ያልኳችሁ ብቻ በትላንትናው ክፍል እኔ በጣም ደስ ብሎኛል ግን